እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል ብሄድ አንተ ከእኔ ጋር ነህና ክፉን አልፈራም። በትሬና ምርኩዜ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶችም ፊት ለፊት ራስን በዘይት ቀባ። ጽዋዬ የተረፈ ነው፣ ቸርነትና ምሕረቴ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለምም ይኖራለሁ ይላል። እግዚአብሔር ትጉ እረኛዬ ነው በሚል ርዕስ መዝሙር 23 ይጠቀልላል። በዚህ ክፍል ውስጥ 3 መሪ ሐሳቦች፣ 2 የአቋም መግለጫዎች በመዝሙሩ ተካቶበታል። 3 መሪ ሐሳቦች እግዚአብሔር ይመራኛል፣ 1 ሁለተኛው ደግሞ እግዚአብሔር ያዘጋጅልኛል፣ 3 እግዚአብሔር ይከላከላል የሚል ሲሆን 2 ደግሞ የአቋም መግለጫዎቹ ደግሞ እግዚአብሔር እረኛ ስለሆነ አላጣም፣ ሁለተኛው ደግሞ ከዚህ የተነሳ ለዘላለም በእግዚአብሔር ቤት ኖራለሁ የሚል ነው። ስለዚህ እግዚአብሔር ወዴት ነው የሚመራው? ወደ ዕረፍት ውኃ ዘንድ ለመለመ መስክ ይመራል። ገበታን በፊቱ ያዘጋጃል። ገበታ መብላት ብቻ ሳይሆን ከፍተኛ የንጉሥ ወንበሮች፣ ዙፋናት፣ መንበሩ ገበታ ተብሎ ይታወቃል። በትርና ምርኩዝ የሚለው በወጣትነት ጊዜ መከላከያ የጦር ዕቃ በትር ሲሆን የበትረ መንግስቱ ስልጣን ደግሞ ምርኩዝ ይባላል። በሸመገለ ጊዜ መደገፊያ ነው። በሞት ጥላ ብሄድ ክፉን አልፈራም ይላል። በሞት ጥላ ብሄድ ክፉን አልፈራም ማለት ደግሞ ሞት አካል ለብሶ ጥላውን በጣለበት ስሩን ሲዘልቅ እግዚአብሔር ይከላከላል። ስለዚህ ለዘላለም በእግዚአብሔር ቤት እኖራለሁ ብሎ ይደመድማል። አሜን። ለዘላለም በእግዚአብሔር ቤት መኖር ምርጫችን ይሁን። አሜን።